ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 20 ቀን 2017 ዓመተ ምህረት ዕለታዊው የቢዝነስ የምሽት ዜና ዘገባችንን ይዘንላችሁ ቀርበናል። ከዜናዎቻችን ጋር አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ምጣኔ ሀብታዊና ማህበራዊ ጉዳዮችንም በዘገባችን አካተናል። በቅድሚያም አርዕስቶችን በግንባታ ስራ ላይ የተሰማሩ ድርጅቶችና አማካሪዎች ምዘናና ደረጃ ሊወጣላቸው እንደሆነ ተገልጿል። ሙሉ መረጃውን የምንነግራችሁ ይሆናል። በመዲናዋ በደረሰው አሳዛኝ አደጋ የሰው ሕይወት ማለፉ ተሰምቷል። ይህንንም የምትሰሙት ይሆናል። ባንኩ የዋጋ ንረትን ለመቆጣጠር እየተገበረ ያለውን ጥብቅ የገንዘብ ፖሊሲ አጠናክሮ እንዲያስቀጥል ቋሚ ኮሚቴው ማሳሰቡ ተነግሯል። በዝርዝር ይዘነዋል። በከተማዋ የሚፈጸሙ የደንብ ጥሰቶችን በሚመለከት ባለስልጣኑ ያወጣው መረጃ አለ፣ የምናጋራችሁ ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምሽት የቢዝነስ ዜናዎቻችንን ጀምረናል። ከዜናዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። እንኳን ደስ አላችሁ! ዲያስፖራ ቁጥር 3 ብሎክ ተለቀቀ። በጉጉት ሲጠበቅ የነበረውና በድርጅቱ ተይዞ የቆየው እስከዛሬ ከተለቀቁ ብሎኮቻችን ለየት ያለ እንዲሁም በብዙዎች ዘንድ ተመራጭ የሆነው የመጨረሻ ብሎክ ለሽያጭ ወጥቷል። ብሎኩን ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶች ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይም ፀሐይ የሚያገኛቸው መሆኑ፣ አራተኛና ዋነኛው 4 ቤት ለገዛ አንድ ቤት በነፃ ይሰጠዋል። ታዲያ ምን ይጠብቃሉ? በ8% ቅድመ ክፍያ በ60% የባንክ አማራጭ እስከ 30 ዓመት እየኖሩበት የሚከፍሉትን የቤት አማራጭ ይዘን እየጠበቅኖት ነው። ያለን ቦታ ውስን በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ097 08 38 68 ላይ ይደውሉልን። ዲኤምሲ ሪል ስቴት የሁሉም ሰው ምርጫ። በሀገሪቱ ያሉ የተለያዩ ዩኒቨርሲቲዎች ከፊታችን ሰኞ ጀምሮ የሚሰጠውን 12ኛ ክፍል ብሔራዊ ፈተና የሚወስዱ ተፈታኞችን ዛሬ ሰኔ 20 ቀን 2017 ዓ.ም መቀበል መጀመራቸው ተገልጿል። የ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና ከሰኔ 23 ቀን እስከ ሐምሌ 8 ቀን 2017 ዓ.ም እንደሚሰጥ ይታወቃል። በወጣው መርሃ ግብር መሰረት ሰኞ ሰኔ 23 ቀን 2017 ዓ.ም የተፈጥሮ ሳይንስ ተማሪዎች ፈተና እንደሚጀምር ተገልጿል። ፈተናውን ለመውሰድ 608,000 ተማሪዎች የተመዘገቡ ሲሆን 150,000 የሚሆኑት በበይነ መረብ የሚፈተኑ እንደሆነም ተገልጿል። የሴት ልጅ ግርዛትንና የህፃናት ጋብቻን ለማስቆም ያለመ ፕሮግራም ሊተገበር መሆኑ ተገለጸ። የሴት ልጅ ግርዛትንና የህፃናት ጋብቻን ለማስቆም ያለመ ፕሮግራም 5ኛው ዙር ማስጀመሪያ ስነ ስርዓት የተካሄደ ሲሆን የኢትዮጵያ መንግስት የሴት ልጅ ግርዛትንና ያለዕድሜ ጋብቻን ጨምሮ ጎጂ ልማዳዊ ድርጊቶችን ለመከላከልና ለማስቆም ቁርጠኛ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናግረዋል። ድርጊቱን ለመከላከል በተሰራው ስራ ኢትዮጵያ ዓለም አቀፍ እውቅና ማግኘቷ የተገለጸ ሲሆን የማህበረሰብ ንቅናቄ ከማካሄድ ጎን ለጎን የአሰራር ማዕቀፎች እንዲሻሻሉ በማድረግ ጥምረቶችን በማቋቋምና በማጠናከር የሴቶችና ታዳጊዎችን አቅም በማጎልበት እንዲሁም ለተጎጂዎች ሁሉን አቀፍ አገልግሎት ተደራሽ እንዲሆን ሚኒስቴር መስሪያ ቤቱ በትኩረት መስራቱን ጠቁመዋል። ሆኖም በሴቶችና ህጻናት ላይ የሚደርሱ ጥቃቶችንና ጎጂ ልማዳዊ ድርጊቶችን ለመከላከልና ሙሉ በሙሉ ለማስቆም የሁሉም ርብርብና ቁርጠኝነት እንደሚያስፈልግ ተገልጿል። በኢትዮጵያ የስዊድን አምባሳደር ሚስተር ሲታን ከርስተንሰን በበኩላቸው ፕሮግራሙ እንደ አውሮፓውያን አቆጣጠር ከ2006 ዓ.ም ጀምሮ ሴቶችና ታዳጊ ህጻናትን ከግርዛትና ካለዕድሜ ጋብቻ ለመታደግ ለማብቃት ሙሉ አቅማቸውን እንዲጠቀሙ ለማስቻል የሚያግዙ በርካታ ተግባራት ሲከናወን መቆየቱን ተናግረዋል። ፕሮግራሙ ከስዊድን ኤምባሲ በተገኘ የገንዘብ ድጋፍ ከ2025 ጀምሮ ከሴቭ ዘ ችልድረን ጋር በመተባበር ለቀጣዩ 5 ዓመታት በተለይም ችግሩ በስፋት በሚስተዋልባቸው 5 ክልሎች ማለትም ሲዳማ፣ አፋር፣ ሶማሌ፣ አማራና ኦሮሚያ ክልል እንደሚተገበር ተጠቁሟል። ፕሮግራሙ በዋነኛነት የማህበረሰብ ልምድ ለውጥ ለማምጣት አቅምን ለማጎልበት፣ ለተጎጂዎችም የተለያዩ አገልግሎቶችን ተደራሽ ለማድረግ ቅንጅታዊ አሰራርንና አጋርነትን ለማጠናከር ብሎም የተጀመረውን ጥረት ለማስቀጠል በትኩረት እንደሚሰራ ተገልጿል። ባለፉት 10 ወራት ባንኮች እርስ በርሳቸው 700 ቢሊዮን ብር መገበያየታቸውን የኢትዮጵያ ብሔራዊ ባንክ ገለጸ። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ
የተሟላ የማክሮ ኢኮኖሚ ማሻሻያ አፈጻጸም ጉዳዮችን አስመልክተው በሰጡት ማብራሪያ ባለፉት 10 ወራት ባንኮች እርስ በርሳቸው 700 ቢሊዮን ብር መገበያየታቸውን ገልጸዋል። አቶ ማሞ ምህረቱ በማብራሪያቸውም በገንዘብ ፖሊሲ ማሻሻያው ለመጀመሪያ ጊዜ ተግባራዊ የተደረገው ባንኮች እርስ በርሳቸው የሚበዳደሩበት የገንዘብ ገበያ ምስረታ የባንኮችን አቅም ያሳደገ መሆኑን ገልጸዋል። በማሻሻያው መሰረት የንግድ ባንኮች ወደ ብሔራዊ ባንክ መምጣት ሳይጠበቅባቸው በመገበያየት የጥሬ ገንዘብ ሲያጋጥማቸው መፍትሄ የሚያገኙበት ነው ብለዋል። በዚህም ባለፉት 10 ወራት ባንኮች እርስ በርሳቸው 700 ቢሊዮን ብር መገበያየታቸውን ተናግረዋል። ይህ አሰራር ገንዘብ በገበያ ውስጥ በስፋት በሚሰራጭበት ጊዜ ብሔራዊ ባንክ ገንዘቡን ከገበያ ውስጥ ይሰበስባል። እንደ ሁኔታውም የኢኮኖሚ ሁኔታው በሚቀዛቀዝበት ጊዜ ብሔራዊ ባንክ ለንግድ ባንኮች በማበደር ኢኮኖሚው እንዲነቃቃ የሚያደርግበት መሆኑንም አስረድተዋል። በገንዘብ ፖሊሲ ማሻሻያው የአጭር ጊዜ የሰነድ ግብይት አሰራርን ተግባራዊ በማድረግ ባንኮች ከብሔራዊ ባንክ የሚገበያዩበት ሂደት እድል መመቻቸቱም ተገልጿል። እስካሁን ድረስ በዚህ መንገድ 530 ቢሊዮን ብር ግብይት መከናወኑ የተነገረ ሲሆን እነዚህ የገንዘብ ፖሊሲ ማሻሻያዎችም የዋጋ ንረትን በተሻለ ደረጃ ለመቆጣጠር ያስቻሉ መሆናቸውንም ነው የገለጹት። በከተማዋ የደንብ ጥሰት ተግባር መቀነሱን ባለስልጣኑ አስታወቀ። በአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2017 በጀት ዓመት ከደንብ ተላላፊዎች ቅጣትና ከተወረሱ ንብረቶች ጨረታ ሽያጭ 397.6 ሚሊዮን ብር መሰብሰቡን እንዲሁም የሚስተዋሉ የደንብ መተላለፎች 69.8 በመቶ መቀነስ መቻሉን አስታውቋል። የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በተለያዩ የደንብ ጥሰቶች ምክንያት ህግና ደንቡን ቸልተኝነት ተላልፈው በተገኙ አካላት ላይ በተወሰደ እርምጃ የተገኘው ገንዘብ ጉዳት ለደረሰባቸው መሰረተ ልማቶችና ለከተማ ልማት እንደሚውል ተናግረዋል። በህገወጥ የመንገድ አጠቃቀም፣ ህገወጥ የእንስሳት እርድ ዝውውር፣ ያልተገባ የቆሻሻ አወጋገድ፣ በወንዝና የወንዝ ዳር ብክለት፣ በተለያዩ ተቋማት ዙሪያ አዋኪ ድርጊቶች እንዲሁም በሌሎች የደንብ መተላለፎች በከተማዋና በህብረተሰቡ ዘንድ ጉዳት ባደረሱ የደንብ ተላላፊዎች ላይ በተደረገ የቅጣት እርምጃ ገቢው መገኘቱንም ስራ አስኪያጁ አስታውቀዋል። አክለውም በበጀት ዓመቱ 284 ቅሬታዎች ወደ ባለስልጣን መስሪያ ቤቱ መምጣታቸውን የገለጹ ሲሆን ቅሬታዎቹ ሙሉ በሙሉ መፍትሄ ማግኘታቸውን ተናግረው 10642 ለሚሆኑ ሰራተኞች ስልጠና ሲሰጥ መቆየቱንም ጨምረው ገልጸዋል። ስልጠናው የአቅም ግንባታ ከመፍጠሩ በላይ በተቋሙ ውስጥ ሙስና፣ ሌብነትና የሚታዩ የብልሹ አሰራሮችን ለመቅረፍ ያስቻለ መሆኑን በዚህም በከተማዋ የሚስተዋሉ የደንብ መተላለፎች 69.8 በመቶ እንዲቀንስ ማድረግ መቻሉንም አስረድተዋል። የኮንስትራክሽን ተቋራጮችና የተቋራጭ አማካሪዎች ምዘናና ደረጃ እንደሚወጣላቸው ተሰማ። ከተያዘው ዓመት ጀምሮ ውጤታማና ተወዳዳሪ የሆኑ የኮንስትራክሽን ተቋራጮችና የመንግስት ፕሮጀክቶች ባለቤቶችን ለመለየት እንዲቻል ምዘናና ደረጃ እንደሚወጣላቸው ተገልጿል። የሀገር ውስጥ የግንባታ ኢንዱስትሪ ዘርፍ ተፎካካሪነትና ምዘና በተሰኘ መንገድ ነው ተመዝነው ደረጃ እንደሚሰጣቸው የተገለጸው። የኮንስትራክሽን ዘርፍ የአፈጻጸም ደረጃን ለማሻሻልና የዘርፉን ጤናማነት እንዲሁም ብቃት ያለው ተወዳዳሪ የኮንስትራክሽን ኢንዱስትሪ እንዲሆን እየተሰራ መሆኑን የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ ገልጸዋል። የኮንስትራክሽን ኢንዱስትሪ ምክር ቤትን ጨምሮ የሚመለከታቸው የዘርፉ ተዋናዮችም በግልም ሆነ በማህበር ያሉ ባለድርሻ አካላት የበኩላቸውን አስተዋጽኦ እንዲያበረክቱም ሚኒስትሯ መጠየቃቸው ተሰምቷል። ዘርፉ ግዙፍ ካፒታል የሚፈልግ በሀገርም ሆነ በውጭ የሚመረቱ ግብዓቶችን የሚጠቀም ከፍተኛ የሆነ የሰለጠነ የሰው ኃይል የሚያስፈልገው ቴክኖሎጂዎችን የሚጠቀም እንደመሆኑ መጠን ከፍተኛ ትኩረትን ይፈልጋል ሲሉም ሚኒስትሯ አጽንኦት ሰጥተዋል። በዚህም በተቋራጮችና በተቋራጭ አማካሪዎች ምዘናና ደረጃ እንደሚወጣና ውጤቱም ለሕዝብ እንደሚገለጽ የተናገሩት ሚኒስትሯ በሂደቱ ውጤታማ የሆኑ ባለሙያዎች እውቅናና በጨረታ ወቅት የተለየ ዕድል የሚያገኙበት ሁኔታ ይመቻችላቸዋል ሲሉ ተናግረዋል። በሚቀጥሉት ጥቂት ዓመታትም ቢያንስ ወደ 20 ለሚጠጉ ውጤታማ የግንባታ ተቋራጮችና አማካሪዎች በየዓመቱ የሚደረገውን ግምገማና የደረጃ ልየታን መሰረት በማድረግ በውጭ ገበያ ላይ ሀገርን ወክለው ተወዳዳሪ ሆነው እንዲሰሩ ድጋፍ እንደሚደረግላቸውም ተነግሯል። በኮንስትራክሽን ኢንዱስትሪው አጠቃላይ በፕሮጀክቶች አካሄድ ላይ ያለውን ውስብስብ ችግር የሚለይ መፍትሄ የሚሰጥ ማዕቀፍ ተግባራዊ ይደረጋልም ተብሏል። አሁን ባለው አካሄድ ዘርፉ በአሳሳቢ ደረጃ ላይ ይገኛል ያሉት ሚኒስትሯ ዘርፉን ለማሻሻል ይደረጉ የነበሩ ጥረቶች
በተበታተነ መንገድ በመሆኑ የዘርፉ ተዋናዮች ለዘርፉ እድገት የበኩላቸውን አበርክቶ እንዳያደርጉ ችግር ሆኖ መቆየቱንም አንስተዋል። ሆኖም ዘርፉን ለማሳደግ አሁን ለሚደረገው ጥረት ውጤታማነት እነዚህ ስራዎች ፖሊሲና ህጋዊ ማዕቀፍ ኑሯቸው አፈጻጸማቸው ወጥ እንዲሆን ቀድሞ የነበረው አሰራር በአዲስ ተቀይሮ ስራ ላይ እንደሚውልም አንስተዋል። በተጨማሪም ከዚህ በፊት ያልነበረ የኮንስትራክሽን ኢንዱስትሪ አዋጅ በስራ ላይ ከሚገኘው የህንፃ አዋጅ ጋር ተቀናጅቶ ኢንዱስትሪውንና የዘርፉን ስራዎች ዘመኑን በዋጀ መልኩ በማካተት በአጭር ጊዜ ውስጥ በስራ ላይ እንደሚውል ተገልጿል። ባንኩ የዋጋ ንረትን ለመቆጣጠር እየተገበረ ያለውን ጥብቅ የገንዘብ ፖሊሲ አጠናክሮ እንዲያስቀጥል ቋሚ ኮሚቴ አሳሰበ። የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ለመቆጣጠር እየተገበረ ያለውን ጥብቅ የገንዘብ ፖሊሲ አጠናክሮ እንዲያስቀጥል በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ማሳሰቡ ተገልጿል። ቋሚ ኮሚቴው የባንኩን የ2017 በጀት ዓመት የ11 ወራት የሥራ አፈጻጸም የገመገመ ሲሆን የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ የተቋሙን የገንዘብ ፖሊሲ የዋጋ ግሽበትን ለመቀነስ ስለተወሰዱ እርምጃዎች፣ የውጭ ምንዛሬ ሪፎርሙ ያስገኘውን ውጤት ጨምሮ የባንኩን የሥራ አፈጻጸም ሪፖርት አቅርበዋል። በማብራሪያቸውም ተለዋዋጩ የዓለም ጂኦፖለቲካ የሀገራትን የኢኮኖሚ እድገት ኢተገማች ማድረጉን አንስተው ኢትዮጵያ ይህን ተግዳሮት በመቋቋም ዘላቂ የኢኮኖሚ እድገት ማስመዝገብ የሚያስችሉ የሪፎርም ተግባራትን ማከናወኗን ገልጸዋል። በተያዘው በጀት ዓመት የኢኮኖሚ ጫናን በመቋቋም በፊስካልና በገንዘብ ፖሊሲ እንዲሁም በውጭ ምንዛሬ ግኝት ውጤታማ ስራ አከናውናለችም ብለዋል። የገንዘብ ፖሊሲ ማሻሻያው የዋጋ ንረትና የኑሮ ውድነትን በማረጋጋት በኩል ጉልህ ሚና እንዳለው አንስተው ባንኩ በዚህ ዓመት ለመጀመሪያ ጊዜ ምንም አይነት ብድር ለመንግስት አለመስጠቱን አመልክተዋል። ከ50 ዓመታት በላይ ጥብቅ ቁጥጥር ሲደረግበት የነበረው የውጭ ምንዛሬ አስተዳደር ስርዓት በገበያ እንዲወሰን መደረጉ ትልቅ ስኬት ማስመዝገቡንም ጨምረው ገልጸዋል። በዚህም በህጋዊ ገበያውና በትይዩ ገበያው መካከል የነበረውን ከፍተኛ ልዩነት በማጥበብ ወደ ኢኮኖሚው የሚገባው የውጭ ምንዛሬ እንዲጨምር ማድረጉን ነው የባንኩ ገዢ አብራሩት። በአሁኑ ጊዜ የባንክ ዘርፉ በሁሉም መመዘኛዎች ጤናማ የሚባል መሆኑን አስረድተው በባንኮች መካከል ያለው እርስ በርስ የመበዳደር ምጣኔና የውጭ ምንዛሬ ክምችታቸው መጨመሩንም ተናግረዋል። በተጨማሪም ባለፉት 11 ወራት የውጭ ምንዛሬ ግኝቱ በከፍተኛ ሁኔታ መጨመሩንና የመንግስት የውጭ ዕዳ የመክፈል አቅም በዚያው ልክ ማደጉ ተገልጿል። በምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ በበኩላቸው ባንኩ በተለያዩ ዘርፎች ያከናወናቸውን የሪፎርም ስራዎች የኢኮኖሚ መረጋጋት እንዲፈጠር ጉልህ ሚና መጫወታቸውን ተናግረዋል። ባንኩ በበጀት ዓመቱ አዋጆችን በማሻሻል በተለያዩ ዘርፎች ያከናወናቸው የሪፎርም ስራዎች ተጨባጭ ውጤቶች የተመዘገበባቸው መሆኑን ቋሚ ኮሚቴው በጠንካራ ጎን መውሰዱን አንስተዋል። በተለይም የዋጋ ንረትን ለመቆጣጠር ከተወሰዱ እርምጃዎች መካከል ለመንግስት የሚሰጠውን ብድር ማስቀረት መቻሉ ትልልቅ ውጤት አምጥቷል ማለታቸውን የኢትዮጵያ ዜና አገልግሎት በዘገባው አስነብቧል። በተያዘው በጀት ዓመት የባንኮች ተቀማጭ ገንዘብና የመጠባበቂያ የውጭ ምንዛሬ ክምችቱ ከፍተኛ እድገት ማስመዝገቡ የሪፎርሙ ውጤት ማሳያው እንደሆነ ተጠቅሷል። በመዲናዋ በደረሰ አሳዛኝ አደጋ የሰው ሕይወት ማለፉ ተሰማ። በአዲስ አበባ ከተማ በጉለሌ ክፍለ ከተማ ጌሾ ወንዝ አካባቢ በደረሰ የትራፊክ አደጋ የ4 ሰው ሕይወት ማለፉ ተገልጿል። ልዩ ቦታው ጊሾ ወንዝ ተብሎ በሚጠራው አካባቢ በትናንትናው ዕለት ረፋድ ላይ በደረሰ የትራፊክ አደጋ የ4 ሰዎች ሕይወት ሲያልፍ በ3 ሰዎች ላይ ቀላል ጉዳት አስከትሏል ተብሏል። በዕለቱ በደረሰው አደጋ ከሟቾች መካከል ከ11 ዓመት ልጇ ጋር የ31 ዓመት ዕድሜ ያላት እናት እንደምትገኝበት የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከባድ ዕቃ ጭኖ ወደ ሱሉልታ ይጓዝ የነበረ የጭነት ተሽከርካሪ የጫነው ዕቃ በተመሳሳይ አቅጣጫ ይጓዝ በነበረ ሚኒባስ ተሽከርካሪ ላይ በመውደቁ ነው አደጋው መከሰቱ የተገለጸው። በአደጋው የአካል ጉዳት የደረሰባቸው ተሳፋሪዎችም ለሕክምና መላካቸው ተሰምቷል። በተደጋጋሚ በሚከሰተው የመንገድ ትራፊክ አደጋ ምክንያት በሰው ሕይወትና አካል እንዲሁም በሕዝብና በመንግስት ንብረት ላይ ከፍተኛ ጉዳት እያደረሰ መሆኑን ፖሊስ ያስታወቀ ሲሆን አሽከርካሪዎች ከአየሩ ሁኔታና ከመንገዱ አቀማመጥ ጋር ተገቢውን ጥንቃቄ በማድረግ ማሽከርከር እንደሚጠበቅባቸውም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። በተያያዘም ከቀናት በፊት በመዲናዋ
አቃቂ ቃሊቲ ክፍለ ከተማ በደረሰ የትራፊክ አደጋ የ3 ዓመት ህፃንን ጨምሮ የ9 ሰዎች ህይወት ማለፉን መዘገባችን የሚታወስ ሲሆን ከኃይሌ ጋርመንት ወደ ዩኒሳ አደባባይ ሲጓዝ የነበረ የፐብሊክ ሰርቪስ አውቶቡስ ከከባድ ተሽከርካሪ ጋር በመጋጨቱ መንገድ ስቶ ወደ ተቃራኒ አቅጣጫ መግባቱን፣ ይህንንም ተከትሎ አውቶቡሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩኒሳ አደባባይ ወደ ኃይሌ ጋርመንት ሲጓዝ ከነበረ ዶልፊን ተሽከርካሪ ጋር መጋጨቱ ተገልጿል። በዚህም በዶልፊን ውስጥ ከነበሩ ተሳፋሪዎች መካከል አሽከርካሪውን ጨምሮ የ9 ሰዎች ህይወት ማለፉን፣ ከሟቾችም መካከል የ3 ዓመት ህፃን እንደሚገኝ የተጠቆመ ሲሆን በአደጋውም 8 ሰዎች ላይ ከባድ የአካል ጉዳት መድረሱን መዘገባችን የሚታወስ ነው። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 20 ቀን 2017 ዓ.ም ዕለታዊው የምዕራፍ 2 የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። ገበያ ሚዲያን በመወዳጀት ከቀሪ መረጃዎች ጋር መልካም ምሽት እንዲሆንላችሁ ተመኘው። እንኳን ደስ አላችሁ! ዲያስፖራ ቁጥር 3 ብሎክ ተለቀቀ። በጉጉት ሲጠበቅ የነበረውና በድርጅቱ ተይዞ የቆየው እስከዛሬ ከተለቀቁ ብሎኮቻችን ለየት ያለ እንዲሁም በብዙዎች ዘንድ ተመራጭ የሆነው የመጨረሻ ብሎክ ለሽያጭ ወጥቷል። ብሎኩን ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶች ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይም ፀሐይ የሚያገኛቸው መሆኑ፣ አራተኛና ዋነኛው 4 ቤት ለገዛ አንድ ቤት በነፃ ይሰጠዋል። ታዲያ ምን ይጠብቃሉ? በ8% ቅድመ ክፍያ በ60% የባንክ አማራጭ እስከ 30 ዓመት እየኖሩበት የሚከፍሉትን የቤት አማራጭ ይዘን እየጠበቅኖት ነው። ያለን ቦታ ውስን በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ097 08 38 68 ላይ ይደውሉልን። ዲኤምሲ ሪል ስቴት የሁሉም ሰው ምርጫ።